እያያችሁ ትጠፋላችሁ። እሺ እኛን አትዩ፣ እኛን አትዩ። ማንን ይሁ? ምክንያቱም እንደናንተ ሰው ነን፣ ሰው አይደለም። ጠዋት ተነስተን ቁርስ እንበላለን አንበላም? ምሳስ አንደግም? እራት አንደግም? ታዲያ እንደኔ አይነት ሰው ለምን ታያላችሁ? የማይታየው እኛንም ያየን እግዚአብሔርን ተመልከቱ። እንኳን አይደለም በንጉሥ ፊት ለፊት አንድ ጥያቄ ልጠይቃችሁ። የሚያስደነግጠን ነገር ቢመጣ እንጠፋለን አንጠፋም? አረ እኔም ራሴ ማይኩን እዚህ ጋር አስቀምጬ ቢው ቅዱስ ገብርኤል ምስጢር ገላጭ ነው። ምን ገላጭ ነው? አንሰግድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። እኔ አጨብጭቡ ብያለሁ፣ እልል በሉ ብያለሁ። ምስጋና የማን ነው? እኛ የማን ነን? እውነት የእግዚአብሔር ነን? እርግጠኞች ናችሁ? እሱ ስለማያየን እንጂ አሁን የሰጣችሁት ምስጋና በቂ ነው ብላችሁ ታስባላችሁ? እስቲ ተመለሱና እግዚአብሔርን አስቡ። ያው እንደሚታወቀው የሰው ልጅ ዕለተ ዓርብ ሲፈጠር በዕለተ እሑድ ከተፈጠሩ 8 ፍጥረታት መካከል አንዱ ቅዱሳን መላእክት ናቸው። ቅዱሳን መላእክት ደግሞ በሦስተኛው ቀን የእግዚአብሔርን ስልጣን መንበር የሥላሴን ወንበር ስልጣን ተመኙ። ከነዛ መካከል የተጠራጠሩት ወደቁ። በእነሱ ምትክ እግዚአብሔር አለ ሰውን እንደ መልካችን እንደ ምሳሌያችን እንፍጠራል። ሴራውማ በቆና ተኮለኮፍሰች ደሜ ጃረት ደምተኔ ኪታበ ቁልቁሉ ኬሰኔ ሮዱ ቢስተነ ዋቀዮኒስ ጀዴ ነማ አከፈኬኛ ኬኛ ሃኡም namni maaliif uumame? sababni isaa maali? guyyaa sanbata waaqayyoon uumamoota 8 eeggii uume booda isaan keessa immoo gaafa roobii teessoo waaqayyoo, aangoo waaqayyoo, amala waaqayyoo warra filatan ergamoota waaqayyoo keessa jecha isaan keessa hedduun isaanii teessoo waaqayyoo teessoo Sillaasee fedhii isaanii keessa galchanii uni teessoo Sillaasee irratti teenye addunyaa kana irratti murteessuu ni barbaanna jedhanii yaada isaanii keessatti galchan። ከዛም በኋላ እግዚአብሔር ሥላሴ እነዛ ከመላእክቱ መካከል ሳጥናኤል የተባለው በመላእክት ስሙ ከተዋረደ በኋላ ዲያብሎስ ሳጥናኤል የሰው አሳጅ የሰውን የሚያስት ተብሎ በብዙ ስሞች የተጠራ ዛሬ በመልኩ ጥቁር ነው ብለን የምናስበው እሱ ከወረደ በኋላ በሱ ቦታ እንደ መላእክት ሆነው እግዚአብሔርን እያመሰገኑ እንዲኖሩ ሰዎችን ፈጠረ። ነም ያኑመ ወጋኩመ ተኮ አከጅራቱ ዲቆመ ክርስቲያኖታ waaqayyonis jedhe namoota akka bifasa akka fakkeenyasaa kan uume waggaa kuma tokko jiraatanii ergamoota waaqayyoo faana isa akka tajaajilan isa akka galateeffatan uumamne turre። ከዛም በኋላ የሰው ልጅ እድሜ ሄደና ስንት ገባ? ንገሩኝ፣ ስንት ገባ? ስንት ሆነ? 70 እና 80። ለምን እንደሆነ ታውቃላችሁ? የሰው እድሜ መነገር የቆመው በኖህ ዘመን ነው። የኖህ ዘመን እግዚአብሔር እንደዚህ አላችሁ፣ የሰውን ልጆች 120 እድሜ ሰጥቻችኋል። በ120 ዘመን ኑሯችሁ ሁሉ ወደ እግዚአብሔር ተመልሳችሁ ንስሐ ገብታችሁ ከእግዚአብሔር ጋር መኖር አለባችሁ ተብሎ በኖህ አማካኝነት ለነዚህ ሰዎች ሲነገራቸው እነዚህ ሰዎች እንደዚህ ብለው አሰቡ ይላል። ወጋ ኢበተኩፍ ድደማ አከጅራተኒ ዋቀዮን ኢሳሪፍ ኤየመድ ወጋ ኢበተኩፍ ድደሚ አከጅራተኒ ቦዳ አቦሚ ዋቀዮ ኤገኒ ጋቢ ገለኒ ገልቢ ጅጅረተኒ ሰገሌ ዋቀዮ ዱቢ ዋቀዮ አጋሃ አከጅራተኒ
100 ዲግደመ ኡምሪ ሳኒፍ ላቴ ቱረ። ሰዎቹ ደግሞ ምን አሉ መሰላችሁ? አይ እግዚአብሔር 120 ዘመን ከሰጠን ምን አሉ? 100ውን ዘመን እንጨፍር እንደፈለግን እንሆንና በ20 ዘመን ደግሞ ምን እንገባለን አሉ? ከእግዚአብሔር ጋር እንገባለን አሉና 100 ዘመን ሆኖ መጨፈር ጀመሩ። እግዚአብሔር ግን 100 ዘመን አስቀረና በ20ኛው ዘመን መጣባቸው፣ በንፍር ውሃ አጠፋቸው። ሴረ ኡመማ በቆና ተቆለ መቆና ጃለኮፍ ተቆራ ከደምተኒ ኪታበ ቁልቁሉ ከሰ የሮዱ ቢስተን ሴና ከና አርገቶ እጭ አያችሁ 100 ዘመን አስቀረና በስንተኛው ዘመን መጣባቸው? በ20ኛው ዘመን መጣባቸው። ስለዚህ እግዚአብሔር ለምሳሌ ጌትነትን 100 ዓመት ትኖራለህ ቢለው ምሳሌ ለ100 ዓመት ትኖራለህ ቢለው ጌትነት ምን ያደርጋል መሰላችሁ? 99 ዓመቱን ሙሉ እንደፈለገ ሲኖር ሲበላ ሲጠጣ ሲዘሙት ሲሰክር ሳይጾም ሳይሰግድ ሲዘግድ ምን ሲል ይኖርና በ99ኛው ዓመት ላይ ምን ይላል? ወደ እግዚአብሔር መቅረብ ይጀምራል። ስለዚህ የሰውን ዕድሜ እግዚአብሔር ከኖህ ዘመን በኋላ መናገር አቆመ። ከናፍ ናምኒ ከበዩ ለፈከነረት ኢበሳጅራቱ ሰገልተሚ ሰገል ሰደተመ ሳጅራቱ ሸንተመ ሳጅራቱ አፉርተሚሽን ሃጅራቱ ቁደሸን በረጅሬኝ ሳኬሰት ሃንኡመሜ ይሄን አተገለቴፈቱ ገለኒ ጎልብኒ ዋቀዮ ጣፋ ተወለል ጀራቲ ዋቀቀሰ ለተፈታ። ስለዚህ እግዚአብሔር እኛን የፈጠረው ለምንድን ነው? ለምንድን ነው? ተነስተን እኮ ጠዋት ቁርሳችንን እንድንበላ አይደለም። እሺ ምሳ እንድንበላ አይደለም። እራት እንድንበላ አይደለም። ማንን እንድናመሰግን ነው? እግዚአብሔር። አንሰግድም። ትንቢተ ዳንኤል ምዕራፍ 3 ቁጥር 18 እንጂል ቤፈኑ ራጂቸ ዳንኤል በቆና ሰዲ ለኮብሰ 18 ጁማን ሳከም ባየቴ ዋቀዮን አባን ኬኛ ሰገሌ ከነረት ቡሌ አከኑ ወርሲሱ ኢሰበረኔ ከናኒስ ፍሪ ሶዶ መጃተመ ዲበቡስኔ ጋቢቲ ገሌ ቀልቤቲ ጂጂረኔ ፎንሳ ኛኔ ኢገሳ ዱግሬ ሞቱማ ሳከዳሉ ኤየማ ዋቀዮን ፊያተው አንሰግድም በሉ። እስቲ አንሰግድም በሉ። ከኔ ጋር ናችሁ? ከኔ ጋር አይደላችሁ። ከማን ቃል ጋር ናችሁ? ሰባኪ እዚህ ቆሞ ከኔ ጋር ናችሁ ሲላችሁ ብያችኋለሁ። ከአንተ ጋር አይደለንም ከእግዚአብሔር ቃል ጋር ነን በሉት። እሺ ከማን ጋር ናችሁ? ከማን ጋር ናችሁ? እኔ ራሴ ከማን ጋር ነኝ? አዎ ለዩ። እሺ ለዩ። እኔ እናንተም ከማን ጋር ነን? ከእግዚአብሔር ጋር። አንሰግድም በሉ። አንሰግድም በሉ። እንጂል ቤፈኑ ጀዳሜ ሰገሌን keessa uumaan dhagaamu bagara bulsa keenyatti deemna beeloftanitti natti fakkaata xiqqoo sa'aatiin deemtee har'a sanbatadha akkamitti luboonni kun tsoomni gaafa sanbata guyyaa dilbata jettanii akka nuun qobanne gara barumsa keenyatti kallattumaan darbina. Raajicha Daani'el boqonnaa 3 lakkoofsa 18 irratti deemtanii kitaaba qulqulluu keessannaa dubbistan አንሰግድም የሚል ቃል ታገኛላችሁ። ይህን ቃል የተናገሩት 3ቱ ወጣቶች ናቸው። የተነገረበት ምክንያት ለምን እንደተነገረ እንመጣለን። ዛሬ በቤተ ክርስቲያናችን ስርዓት መሰረት ትልልቅ አበይት በዓላት ይከበራሉ። አንደኛው እንደሚታወቀው በየዓመቱ ጾም ወይም ደግሞ የነቢያት ጾም ከገባ በኋላ በዛሬዋ ቀን የምትታሰበው ኖላዊ አይደለ? ብርሃን ናት። ብርሃን ነው ማለት ስለ ብርሃን የሚሰበክበት ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ብርሃንነቱን ያተናገረበት፣ እኔ ደግሞ ብርሃን እንደሆንኩ እናንተ የዓለም ብርሃን ሆኖ ብሎ የተናገረበት ስብከት የሚሰበክበት ትልቁ የቤተ ክርስቲያናችን አስተምሮ የሚነገርበት። እንደ አጋጣሚ ሆኖ ደግሞ ዛሬ የመላኩ የቅዱስ ማን የመላኩ የቅዱስ ማን? እስቲ ሰይጣን ይደንግጥ። ገብርኤል በሉ። ሰገሌ ኬሰን ወልካሳቲ ገብርኤል ጀዳሜ አምስት ረዴቢያ ጀዳሜ መቃሳ ሚያው ገለኒ ወልፍኒ ፈያተ ወል ጀዳቲ ዋቀለ ገለቴ ፈቃ ክርስቲያኖ አከሚያው አገርተኒ ገብርኤል የሮጀ ደግሞ የቻለ እንደዚህ ማነው ዛሬ? ማነው ዛሬ? እስቲ ሚካኤል በሉ፣ ገብርኤል በሉ።
ማንን ነው የምትፈሩት? ይሄን ሶዳቱኝ ማንን ነው የምትፈሩት? ከገብርኤልና ከሚካኤል ማንን ነው የምትፈሩት? ብዙ ጊዜ ገብርኤል አይደል? ገብርኤልን ይፈራል። ሚካኤል ሩሩ ነው፣ እመቤቴ ሩሩ ነው ይባላል። ብዙ ሰዎች ግን በገብርኤል ስም ገብርኤልን ብለው አይሙሉ አይደለ? ይፈራሉ። ሚካኤልን ብለን በውሸት እንምላለን፣ ማርያምን ብለን በውሸት እንምላለን። በጣም በብዙ ሕይወታችን እኛም እኮ ስለምናደርገው ነው። በብዙ ሕይወታችን ውስጥ ማንም ሰው በድፍረት ገብርኤል ጅኔ መቃሳ ዋሜ ከንከከቱ ጎንኩ መዩ እንጂ ነው ይንሶዳታ ይንሶዳች ሳስለት ይበጋታ መቃንሳ የማንን በዓል እናከብራለን? የገብርኤልን በዓል እናከብራለን። ገብርኤል እንላለን፣ አባታችን እንላለን፣ ጠባቂያችን እንላለን፣ አዳኛችን እንላለን። ፈይሱ አመለ ዋቀዮ ዋቁማ አመለ ዋቁማ ዋቀዮ ከሰት ተንጅሩ ኬናዳን ሞ እርግሞኒ ዋቀዮ ገረከኘት ዱፈኔ አከኑ በይሰን ኪታበ ቆልቆሎ ረት በረፈመ ይጅራ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እነሱንም ምን ይላቸውማል? ያድናቸውማል። አገርተን እርግሞኒ ዋቀዮ ነሞተ ዋቀዮ ሶዳተን ነሞተ ኤኙ ሶዳተን ነሞተ ኤኙ ሶዳተን አያችሁ፣ የጥበብ ሁሉ መጀመሪያ መጨረሻ ማንም መፍራት ነው። ማንም መፍራት ነው። ማንም መፍራት ነው። እግዚአብሔርን እንፈራለን እንፈራለን። እዚህ ግቢ ውስጥ ስለሆነ ነው የምንፈራው። ስንወጣም እንፈራለን። ክብር ለአምላካችን ይሁን። ልልላቸው እግዚአብሔርን አመስግኑ። ነሞኒ ዋቀዮ ሶዳተን ያገርተኒ ኦጉማን እኒዱርሱ ፊ እኒዱማ ዋቀዮ ሶዳቸው አከቴ ኪታበ ቆልቆሎ ረት በረፈመ ይችላል። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን መፍራት። እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድኑማል። ከሰባቱ ሊቃነ መላእክት መካከል አንዱ የሆነው ቅዱስ ገብርኤል እኛ ልጆቹ እግዚአብሔርን ስለምንፈራ ይጠብቀናል፣ ከመከራ ያድነናል፣ ወደ ቤታችን በሰላም ያስገባናል። ክብር ለአምላካችን ይሁን። ልብላቸው እግዚአብሔርን አመስግኑ። መልአኩ ቅዱስ ገብርኤል ምስጢር ገላጭ ነው። ምን ገላጭ ነው? እጭቲ ኦቀታ ፈንቴ ነማፍ ከንብሱባ እርገምትች ቁልቁሉ ገብርኤል ራጂ ዳንኤል በቆና ሰገል ለኮሰ ዲደማ ሃንገ ዲደሚለም ኪታበ ቁልቁሉ ኬሰን ዴማቲ ዱቢሳ ቅዱስ ገብርኤል ምን ገላጭ ነው? ምስጢር ገላጭ። እሰ ኦቀታ ፈንቴሱ እጭቲ ከና ኢብሱዳፍ ነሞታ ዱበቹዳፍ ሀንዱሙ ከነ ኤርገሙ ቁልቁልቺ ገብርኤል አከቴ ኪታበ ቁልቁሉ ረት በረፈሜ ጅራ ገብርኤል ወደ እኔ መጣ ይላል ዳንኤል። ማን መጣ? እስቲ ገብርኤል ወደ እኔ መጣ በሉ። ገብርኤል ገረኮት ዱፌ ጀዳሜ። ወደ ዳንኤል የመጣው ቅዱስ ገብርኤል ወደ እኛም ይምጣልን፣ የተሰወረውን ይግለጽልን። ዛሬ ሰው ብዙ የተሰወረ ነገር ተሸክሞ ይሄዳል። ለእኛ ማይታየን ለእግዚአብሔር የሚታየውን ነገር ሊያቀሉልን ቅዱሳን መላእክት ወደ እኛ ተልከው ይመጣሉ። ሌላው ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ነው። በማን ፊት? በማን ፊት? ዋቀዮ ፎልድረ ከን አበቱዳ ቁልቁሉን ገብርኤል ወንጌለ ሉቃስ በቆና ተኮ ለኮሰ ቁደ ሰገል ረት ደምተኔ ኪታበ ቁልቁሉ ኬሰኒ ሮሮ በስተን አኔ ዋቀዮ ፎልድረት ከን አበቱ ኤኙዳ ኤኙዳ። ክብር ለአምላካችን የሆነልን ክርስቲያኖች። ገብርኤል ለምንድን ነው የቆመው በእግዚአብሔር ፊት ለፊት? እኛ ነና ተቸግረን ተጨንቀን መተን ስናስቸግረው እሱ ደግሞ የእኛን ጸሎት ይዞ ይሄድና ማን ፊት ይቆምልናል? ክብር ለአምላካችን ይሆንልን። ተመልከቱ ክርስቲያን አመንታ ከሰና ከሰልባትን ይላልና ክርስቲያኖታ ኦርቶዶክስ ተዋሕዶ አከሰልባትን ይላልና ክርስቲያኖታ ናሞታ ከኔን ቀብነ ኑቲ ቀብና ኤርገሞታ ቀብና ጸበለስ ቀብና ፈኖስ ቀብና ታቦተስ ቀብና ጊፍቲ ኬኛ ቁልቁሌቲ ማርያም ቀብና ወረገምቶ ተቀብና ዋኔ ዱ ቀብነ ክርስቲያኖታ ማል ቀብነ ሜልል ሊጀራት ዋቀ ከሰን ከለቴ ፈጣ አምኒ ቶኮ ወጣን በርባን ለደሞ አመንታሲ ገንደሞ ወዶ ብራ እንደም ትጅርቲ ጉተኒስ hirrinni jiru mana amantaa ortodoksii tawaahidoo keessatti hirrinni tokko jiru
garii nuti namadha dogoggoruu dandeenya balleessuu dandeenya hanqisuu dandeenya hir'isuu dandeenya kiristaanota amantaa keenya keessatti garuu hir'inni hin jiru hanqinni hin jiru galanni ulfinni waaqayyoodhaaf haa ta'u jiraate waaqa keessan galateeffadhaa እኛን ካያችሁ ትጠፋላችሁ እሺ እኛን አትዩ እኛን አትዩ ማንን ይሁ ምክንያቱም እንደናንተ ሰው ነን ሰው አይደለም ጠዋት ተነስተን ቁርስ እንበላለን አንበላም ምሳሳ አንደግም እራት አንደግም ታዲያ እንደኔ አይነት ሰው ለምን ታያላችሁ የማይታየው እኛን የሚያየን እግዚአብሔርን ተመልከቱ ሁሉ ጊዜ በሕይወታችሁ ስለዚህ እሱ በእግዚአብሔር ፊት የሚቆም ጸሎታችንን የሚያሳርግልን ስለታችንን የሚያሰማልን የእግዚአብሔር መልስ ደግሞ ወደኛ ይዞ የሚመጣልን ዛሬ የምናከብረው ታላቁ መልአክ ቅዱስ ገብርኤል ነው። ክብር ለአምላካችን ይሁንልን። ክርስቲያኖች እኔ ሰደፋን ገብርኤል ቁልቁልች ሂማ ምስራቸው ለክርስቲያኖች ዛሬ ምስራች ሰምታችሁ ትሄዳላችሁ። ደስ የሚል ነገር ሰምታችሁ ትሄዳላችሁ። ምስራች ነጋሪው ቅዱስ ገብርኤል እየተከበረ ነው። መጽሐፍ ቅዱሱን እናንተ ገብታችሁ አንብቡ። ኪታበ መሳፍንት በጎና ቁደሰዴት ለኮፍሳ ፍረት ዋይ ማኑ ሄፊ ሳምሶን አችረት በረፈሜ ጅራ ቁልቁልቺ ገብርኤል ገረ ማኑ ሄዲሜ አካታ ከሚቲን ሰጥ ምስራቹ አከዱበቴ አችረት ኪታበ ቁልቁሉ ከሰሳ ቃዱብሳ አደራ ከሰ ክርስቲያኖታ keessumattiyyuu ayyaana waggaarratti namoonni dhuftan ayyaana waggaarratti namoonni dhuftan asitti kan lallabamu kitaaba qulqulluudha wanna biraa miti seerri fi heerri mana kiristaana keenya bu'uurri isaa ka'umsi isaa kitaaba qulqulluudha galanni ulfinni waaqayyoodhaaf haa ta'u jiraati waaqa keessan galateeffadhaa አሁን መሰረታዊ ችግሩ ምን እንደሆነ ታውቃላችሁ እዚች መልእክታት አካባቢና ሮሜን አካባቢ ይዞ እስከ ዮሐንስ እንትን የቅዱስ ጳውሎስ መልእክትና የኢየሱስና ሰዎቹ ማለት ነው በእንቱምቲ ሰዎቹ 8 ጥቅስ ይችላል በጣም በሚገርም ሁኔታ ያን 8 ጥቅስ በደንብ አድርገው ያሰለጥኗቸዋል ከዛም ኪታበ ቁልቁሉ ቀበተኒ ሱኩ ጀደኒ አከስ ሲኒ ኑንጀ ሲኒ ደርቀበ ሲኒት ክርስቲያኖት ኑንጀ ጠቀሰ ሰደቅ ቆፈ ቀበተኒ ይላላ ሴረ ኡመማራ ካሴ ህንገሙ ለተ ዮሐንስ በረተኒ ፍጡዳ ኦካን ሞ ዱብሰኒ ፍጡዳ ወቃፉ ነመጀላፍ በተ ክርስቲያኖታ ሜሃረራ ካሳቲ ሴረ ኡመማ በቆና ቶኩ ጀዳ ጉይቸ ቀበዳ ሙለተ ዮሐንስ ጡሙረት ወጋ አርፈፋረት ጡሙት ተሰሰን ጠየቅ ችግሩ ይሄ አምቡ ተናገሩ መስክሩ ስበኩ አስተምሩ የማቴዎስ ወንጌል የሚል ብቻ አይደለም የሉቃስ ወንጌል ብቻ የሚል አይደለም መምህር እናንተ ራሳችሁ መምህራን ናችሁ መስበክ አለባችሁ በመስቀላችሁ በነጠላችሁ በሃይማኖታችሁ በጾማችሁ በስግደታችሁ በጸሎታችሁ መመስከር አለባችሁ ክብር ለአምላካችን ይሁን ለለብራችሁ እግዚአብሔርን አመስግኑ ቅዱስ ገብርኤል ምስራች ይናገራል መጽሐፍ ቅዱሱ እናንተ አንብቡ የጌታ መወለድ ያበሰረ መልአኩ ቅዱስ ገብርኤል ሉቃስ ምዕራፍ 2 ከቁጥር 8 እስከ 20 ለእመቤታችን ለቅድስት ድንግል ማርያም ጌታ እንደምትወልድ ያበሰራት ሉቃስ 1 ከ26 እስከ 39 ቅድም መጋቢ አዲስ በደንብ አድርገው ተንትነው እንዳስተማሩ ለካህኑ ዘካርያስ መጥቶ በመሰዊያው አጠገብ ቆሞ በሉቃስ 1:13 ላይ ምስራች የተናገረ ለዚህ ነው እዚች ጋር አንሳ ሰዎች ገብርኤልን ለምን እንደሚፈሩ አስረት ወንጌል ሉቃስ በቆና ተቆ ለቆሰ ጉለ ሰዲረ ደምተኒ የሮዶ ኪታበ ቁልቁሉ ከሰን ዱብሰ ነሞኒ ሄዶ ማሊፍ ገብርኤል ሶዳቱ ከንዘቆ ተነረት ታጀቻ አሁን ወደ ዘካርያስ ወደ ካህኑ በቤተ መቅደስ መጣ ማን መልአኩ ቅዱስ ገብርኤል ዘካርያስ ምስራቹን ድምፅ እንዴት ይሆናል እኔ የመቶ ባለቤቴ የ80 ነማፍ ከንንደንዳምነ የኙፍ ንደንዳማ ለኛ የማይቻል ለማን ይቻላል በሳይንሱ አንድ ሴት 45 ዓመት ይልና ማለት ነው ሳይንስ አስተማሪ አይደለም ሜይቢ ይልና ማለት ነው ድንገት ይልና እስከ 55 ዓመቷ ምን ትላለች ድንገት እስከ ስንት ዓመቷ
እስከ 55 ዓመቷ ልጅ ልታገኝ ትችል። ከበሮ ወረድ ቤረጉተን ይሰጣባ ምንድነው ይልና 55ኛ ዓመት ላይ ግን ምን ማለት አትችልም ማለት መውለድ። ማን ነው ያለው? ማን ነው ያለው? ሳይንስ ነው ያለው። እኔ አይደለሁም። እሺ ሳይንስ ነው ያለው። እናንተ እኔ ያው ብዙ አላውቅም ሰምቼ። ከዛ በኋላ ግን ለሰው የማይቻል በ100ና በ90 ዓመታቸው ምስራች ተናጋሪው ቅዱስ ገብርኤል ለካህኑ ለዘካርያስ ምስራቹ እንዴ ይሄማ እንዴት ይሆናል? እኔ 100 ዓመት እሷ 90 ዓመት እንዴት ይቻላል? ይሄ እኮ አይሆንም ማለት አሃ ይህን የእግዚአብሔርን ቃል አላመንክምና ልጅ እስከምትወልድ ድረስ አንደበት ምን ያለ ይሆን የተዘጋ ይሁን ብሎ ስለረገመው ቅዱስ ገብርኤል ብዙ ጊዜ ሮባዬ ይቻል ቁልቁሉ ገብርኤል ከነሱዳና ይቻል ካለና ሚካኤል ሊቀራሚ ለምት ይምረት እንዴ ሚካኤል ሊቀራሚ ወንቴ ሚካኤል ለኔ ሶባን ሄሮ ከቀኖ ማን ይፈካቱ ሶባን ገሩ ገብርኤል ጀኔ ከካችሊ ለንደኛ ገብርኤል ይቆርጣላ አሁን ስለሚቆርጥ እኮ ነው ይሄ ለዚህ የተነሳ። ስለዚህ መጽሐፍ ቅዱስን እናንተ አንብቦ አያነ ከነከበጀቁ ከበጁራ ፈጎራ የወራ ባኪበ ባህንዳራን ጋንዳራ አሲቲ ማሊፍ አርገምኔ ማሊፍ ኡፍኔ ይሰጀዱ ራጂች ዳንኤል በቆና ሰዲ ለኮስ ተቆረ ደማቲ ኪታበ ቁልቁሉ ከሰን ዱብሳ አመስ አደራ ከሰ ሴናን አያን ሐራኩን ራጂ ዳንኤል በቆና ሰዲ ለኮስ ተቆረ ካስተኔ የሮዱ ቢስተን አያን ኩን ማሊፍ አከከበጀም ራጂን ዳንኤል ኪታበ ቁልቁሉ ከሰ ጅራሞ እንጂ አለ የለም። እስቲ መጽሐፍ ቅዱስ ሞባይላችሁ ላይ ታች ስክሪናችሁ ላይ ያለ መጽሐፍ ቅዱስ ያላችሁ ሰዎች እጃችሁን አውጡ እስቲ። እሺ ለርገንኬሲ ማያ ታች ስክሪን ረተፋሩ የሚፈራማራ ማሪፋራ ጅራቢዲ ወያም ለሳበኔ ነው ስተለት ነው ዲማስቲ ከዛ ኪታበ ቁልቁሉ ሰማ አታውስቲ ስተሊቤቱ ቲክቶክ ወያ ከሴሮ ነው ካሳተን ይላል የለም ቲክቶክ ግን በየቀኑ ሞባይላችን ላይ አለ የለም ጅራሞ እንጂ ኪታብን ቁልቁላችን ጅራሞ እንጂ ሜስቲ ሳግኔ ዱብስኔ ቤክና በቆና ተቁ ዱብስኔ ቤክና አገርተኒ በረዱማ ከሰ ጅራ ክርስቲያኖታ ዱቢ ዋቀዮ ሰገሌ ዋቀዮ ዲስኒ ዶብራ ረጅራ ይቻ ይሄን ራጂን ዳንኤል በቆና ኪታበ ቁልቁሉ ከሰት በረፈመ ከንጅሩ ሴናን ሱኒ ማሊዳ አያኔ ሀረ ከበጀሙ ኩኑ ማሊዳ ጀኔ ይላሉ። 3 ሕፃናት ነበሩ። 3 ወጣቶች ነበሩ። እነዚህ ወጣቶች በግዞት በባቢሎን አገር ውስጥ ከተማ ውስጥ ይኖሩ የነበሩ በግዞት እየኖሩ እግዚአብሔርን የሚያመልኩ የሚያነግሱ ሰዎች ነበሩ። እነዚህ ሰዎች በአጭሩ ለጣዖት እንዲሰግዱ ተገደዱ። ዋቀ ቶልፈማፍ አካ ጅልቤ ፈተን አካ ዋቄ ፈተን ዋቀ ቶልፈማ ሰን አካ ዋቄ ፈተን ዋቀ ቶልፈማ ሰናፍሞ አካ ጅልቤ ፈተን አጀይኒ ሞቱማ ብዬ ሰነራ ገረ ኡመታት ኒደርቤ ጀ ኡመኔ ሶን ሶዳራ ከንከ ዋቀ ቶልፈማ ሰናፍ ሄዱን ሳኒ ኒጅልቤ ፈተኒ ኒዋቄ ሰኒ ጀ ብዙዎቹ ያ የተሰራውን ምስል ሰገዱለት፣ አከበሩት፣ አምላካችን ነው አሉ። ክርስቲያኖች እያንዳንዱን እየተነተሉ ለምንትን ለማለት ሰዓቱ አጭር ስለሆነ እነዚህ 3 መካከል 3 ወጣቶች ግን ቀጥ ብለው ቆሙ ይላል። ክብር ለአምላካችን ይሁን። ክርስቲያኖች ነሞን ተኮተኮሙ ኦዱ አሲፋች ወሪ ፊክሰን ንጅሩ ክርስቲያኖታ አከጀኒ ገረሞትች ትዲያተኒ ያ ሞቲና ወደነ ጾር አቲ ዋቀ ቶልፈማ ድሬ ዱራረት ኤጊ አብደ ቦዳ ዋቀ ቶልፈማ ከናፍ አከሰገኑ አከሰ ዋቄስኑ ለፍሲ ባስቴ ቱርቴ ሕግ አውጥተ ነበረ፣ አዋጅ አውጥተ ነበረ። ነገር ግን 3 ወጣቶች በግዛት ብየ ኦርማራወር ነሞኒ ዱፈኔ ዋቀ ቶልፈማ ከናፍ ጎንኩመዩ እንጂል ለፈነ አከሱመት አበተኒ ጅሩ ጀደኒ ክትማኒ አያችሁ ከኔ ጋር ናችሁ። ይሄው ቅድም ነግሬያችሁ ከማን ጋር ናችሁ? ማን ያስተማራችሁ?
ማን እየመከራችሁ ነው? ማን እየገሰጻችሁ ነው? የሚያስተምረን የሚገስጸን የሚመክረን አምላካችን ስሙ የተመሰገነ ይሁንልን። ነገር ወሬ ጥሩ አይደለም። እነማን ናቸው አለ ንጉሡ ተቆጣ። በዱራ ሜዳ ላይ ይሄ መዝሙር ማለት ነው። እኔ መዝሙር ስለማልችል ይቅርታ እንግዲህ ታግዙኛላችሁ። እሺ በኋላ ላይ እኔ እቺ መዝሙሯን ብዙም ከድምጽ አኳያ ይሁን ከመዝሙሩ አኳያ አላውቃትም ማለት ብዙ ስለመዝማሬ ስለማልችል ነው። ዘማሪ ይዘምሩልናል። እዛ ሜዳ ላይ የቆመው የቅዱስ ገብርኤል የልጆች ሶስቱ ወጣቶች በጽናት ቆመዋል። የእግዚአብሔር ልጆች በጽናት ቆመዋል። አሁን እናንተ በታቦተ እግዚአብሔር ፊት ለፊት በጽናት እንደቆማችሁ አንሰግድ ወዲ ብረዴ ንጉሥ ሆይ አንሰግድም አሉ። ተረቲሙን እኮ ብዬ ኦርማራ ወረ ነሞተ ዱፈኔዳ ገሮ ለብሲኬ ጎንቁመዮ እንደገኘ ለብሲኬ ሆጂረ ይዶልቺ አገርቴ ብዬ ኦርማጌ ሰዱፈኔ አከም ለብሲ ከነ ጨብሱ ደንደው ጀለኔ እትመን ኤኙፋ አናንያ አዛሪያ መቃሳኒ ወልካሳቲ ዱበዳሜ ከስመት ይደርገጎኒ አናንያ ጀዳ አዛሪያ agartani dargaggees waggaa 19 diidamii tokko naannoo kana keessa warri jiranidha። ማን ናቸው? እነዚህ ናቸው። አመጧቸው ወደ ንጉሥ። ምን ሆናቸው መሰላችሁ? ንጉሥ እኔ ላቆምኩት ምስል ትሰግዳላችሁ አትሰግዱም? እንደዚህ ያሉት ንጉሥ ሺ ዓመት ንገስ አሉት። አገርተኒ ከበጀ ዱርሰኒ ላተኒ ወጋ ኩመ ተኮ ቦልሲ ገሩ ዋቀ ቶልፈማ ከናፍ ጎንኩመዩ ማልንጀን ነው ይሰገኑ ገለኔ ወርግኔ ዋቀዮ ዳፋተ ክርስቲያኖታ ይሰገኑ ጀደን እንጅል ወፈኑ ጀደን አንሰግድማል አትሰግዱም? አው በንጉሥ ፊት ለፊት አንሰግድም የሚልማል ሞቲ ፎልዱረት እንጅል ወፈኑ ከንጀዱ ኤኙ ክርስቲያኖታ እንዴ እንኳን አይደለም በንጉሥ ፊት ለፊት አንድ ጥያቄ ልጠይቃችሁ። አሁን ቅዱስ ገብርኤል በዓል እያከበርን ነው እያከበርን አይደለም? አሁን የሚያስደነግጠን ነገር ቢመጣ እንጠፋለን አንጠፋም? አረ እኔም ራሴ ማይኩን እዚህ ጋር አስቀምጬ ቢው የለማ ለምን እንወሻሻለን? አንሰግድማል በንጉሥ ፊት ለፊት በኩራት ተሞልተው እኛ የምንሰግድለት አምላክ አለን፣ የምናመልከው አምላክ አለን። የምናመልከው አምላክ ከሚነደው እሳትና ከአንተ ቅጣት ባያድነን እንኳን አንተን አቆምከው ምስል ፈጽሞ ምን አንልም አንሰግድም በሉ። አትሰግዱም አላቸው። አዎ እንጅል በፈተን እንጅል በፈተን ዋቀ ዋቄስ ሰሚ ከነለፈ ጋር ሀልኡም ኖኒስ ከኑም ከንጅራች አጁማ እሳቴን ከንጅራ ኑኑቲስ ኮንኩመዩ ዋቆ ተልፎማ ከናፍ ይንሰገዱ ጀጠን። ከዛም በኋላ ነው እሳቱን አነደዱ፣ እጅ እግራቸውን አሰሩ፣ ወደ እሳቱ ጨመሯቸው። እሳቱ በጣም ይነድ ነበር። እንኳን እሳት የሚነደው ውስጥ አይደለም። ቅድም እንደነገርኳቸው አንበሳ እዚህ ግቢ ውስጥ ቢመጣ እኛ በማይክሮ ሰከንድ ውስጥ የት ነን ያለነው? እቤታችን ነው ያለነው። እሳት ውስጥ ቁጭ አደረጓቸው። ሶስቱን ሕፃናት አሰሯቸው፣ አንድ ላይ ጠቀለሏቸው፣ እያዟቸው በጣም በሚነድ እሳት ውስጥ ወስደው ጨመራቸው። የእኛ ገብርኤል ከእግዚአብሔር ዘንድ ተልኮ እየበረረ መጣ። እነዚህ ሰዎች ምንም አላጠፉ፣ ጥፋትም የለባቸው። ደርገጌሲ ከሱመትዩ ኢጆን ተነራ ዋን ሄዱ በረቹ ደንደሱ ክርስቲያኖታ እትዱፍ ናቁመረት በሮምሰ ኬኘስ ጎሎባ ጅራ እየመጣ መልአኩ ቅዱስ ገብርኤል ከማን ተልኮ ማን መጣ? ከማን ተልኮ ማን መጣ? ኤኙቱ ዱፌ ኤኙራ ኤርገሜ ገለኒ ቦልፊኔ ዋቀዮ ዳፋቶ ክርስቲያኖታ ኦርቶዶክስነት እንደዚህ እንጀነ ቤት ኦርቶዶክስ ተዋህዶ ከንጀደም ነው
akkasumatti miti ኦርቶዶክስ ተዋሕዶ ከንጀው ነገር ግን በእጅ ያለ ወርቅ ለምን ይቆጠራል? እንደ መዳብ። ከኔ ጋር ናችሁ? እሺ። ከዛም በኋላ መልአኩ ገብርኤል መጣ፣ የሚነደውን እሳት ባረከ፣ አጠፋላቸው። ሶስቱም ወጣት በሰላም ወጡ ይላል። ክብር ለአምላካችን ነው። ለመንፈሳዊ ወንደሲ ይዝጥሩ ከሳ ናቡከደነጾር ቢፍቲሳ አዳ ከንቴ ዋቀ ከንፈካቱ ነምኒ አርፈፋ አብይት ሰነ ግዱት አበቴ ጅራ እኒ ኤኙ ጀነማ ጀደ ጋባ ያገርተኔ ናቡከደነጾር ማን ይባላል? መልኩ የአምላክ መልክ የሚመስል እኛ ሶስት ሰው አስረን ጥለን ነበር። አራተኛ መልኩ የእግዚአብሔር የሚመስል የአምላክን የሚመስል ገብርኤል የሚመስል ማን ነው አሉ። ሰዎቹ መልሰው እንዳሉ ከእግዚአብሔር የተላከው ገብርኤል ነው አሉ። ክብር ለአምላካችን ይሁን። ለክርስቲያኑ እሳት የሆነውን ነገር አምላካችን እግዚአብሔር ያቀልልን። ሰው ብዙ እሳት ተሸክሞ ሄዷል። የበሽታ እሳት አለ፣ የጭንቀት እሳት አለ፣ የኑሮ ውድነት እሳት አለ፣ ሰላም የማጣት እሳት አለ፣ መረጋጋት የማጣት እሳት አለ። ብዙ እሳት አለ፣ አንናገረውም ሰዓት ስለሌለን። ይህንን እሳት ከሶስቱ ሕፃናት ያበረደው ቅዱስ ገብርኤል ከኛ ላይ ያብርድልን፣ ከኛ ላይ ያብርድልን። ታዲያ ከነዚህ ሕፃናት ምን እንማራለን የሚለውን ትንሽ ተናግሬ ትምህርቴን አቆማለሁ። አንደኛ ስግደት ለእግዚአብሔር ብቻ እንደሆነ እንማራለን። ጅልቤፈና አመለ ዋቀዮ ዋቁማ አከቴት ኒበረና ይቻላል። ነሞኒ ኩን ዋቀ ቶልፈማት እንሰገኑ ኑቲ ከንሰገኑ ኤኙ ጀረኒ ዋቀዮ ሰገና መሌ ዋቀዮ ጅልቤፈና መሌ ዋቀ ቶልፈማ ሰናፍ ጎንኩመዮ እንሰገኑ አከጀኒ ሰረት ይቻላል። እኒ ለመፋ አመንታዳን ጭሞ ኢጆሌ ከነራ ኒበረና አመንቲ መሌ ዋቀዮ ገመቺሶ ጎንኩመዮ እንደንደሰኒ ጀደሜ ኢብሮተ በቆና ኩረተኮ ለኮሰ ለመረታ ከበረፈ መሰነት ያለ እምነት እግዚአብሔርን ማስደሰት አትችሉም ብሎ መጽሐፉ እንደተናገረን ከነዚህ ሕፃናት የምንማረው አመንታዳን ጭሙ አመንታዳን ጭመኒ አርገሙ አመዱማ ሀራ አኒኮ ከሌሰ ኦርቶዶክሲን ቱሬ አኒኮ ከሌሰ ፋርፈታን ቱሬ አኒኮ ከሌሰ ለለባን ቱሬ ጀቻን ነመ ካምባሱ ሚት አከነበረና ይቻላል። እኒህ ሰደፋን የእግዚአብሔር መልአክ አዳኞችም ናቸው፣ ጠባቂዎችም ናቸው። የማን መልአክ? የእግዚአብሔር መልአክ። የመጨረሻው በፈተና መጽናትን ቆርማተ ኬሰ ጀባተኒ አበቹን ኢጆሌ ከነራ ኒበረና ኬስመቲ ተርከኬስ ይሄን እንማራለን። ስለዚህ አምላካችን እግዚአብሔር ከሚነደው እሳት ሁላችንንም ይጠብቀን። ማንኛውንም እሳት በመልአኩ በቅዱስ ገብርኤል ረዳትነት ያጥፋልን። የማን ልጆች ነን? ኢጆሌ ኤኞቴ አባንከኛ ኤኞዳ እኔ አመንቱ አባታችን ማን ነው? እናታችን ማን ናት? አገራችን የት ነው? የለም። በደንብ ስሙ። የማን ልጆች ነን? የማን ልጆች ነን? አባታችን ማን ነው? እናታችን ማን ናት? አገራችን የት ነው? ቤታችን የት ናት? ከናፍ ኑቲ ኢጆሌ አባ ተኮዳ ኢጆሌ ሃደ ተኮዳ ብይ ኬኛ ለፈ ልስሪዳ ጌትነት የሰት ደለቴ አምቦ ተውደንዳ ሆለተ ተውደንዳ ሜታ ተውደንዳ ወልቂጤ ተውደንዳ እምቤከም አበሉን የሰት ደለቴ ጀደማ መለ አበሉን ብይ ሳይሰኝ ኬሱመትዩ ብይ ክርስቲያኑኒ ሰሚ ጉባረት ገለኔ ወልግኒ ዋቀዮ ዳፈተው ለዘራቲ ክርስቲያን ገለቴ የመጨረሻው የሰው ልጅ ቤቱ እዚህ ቤተ ክርስቲያን ነው። ሬሳ በቤታችን ውስጥ 2 ቀን አናሳድርም። ቅድስት ቤተ ክርስቲያን ለዘላለም ሬሳችንን ታስቀምጥልናለች። ይቆየን። ቅዱሳን አምላክ እግዚአብሔር በመካከላችን ተገኝቶ ስላስተማረን፣ ስለመከረን፣ ስለገሰጸን አምላካችን ስሙ የተመሰገነ ይሁንልን። አምላካችን እግዚአብሔር በመካከላችን ተገኝቶ ያስተማረንን ትምህርት ከቅድስናው ስፍራ ከወጣን በኋላ ጥንጥላት ለብለስ በልባችን ጽላት እንዳይነጥቅብን 30 60 መቶ ፍሬ አፍርተን የመንግስቱን ወራሾች እንድንሆን ያብቃል። ንጽሕት የሆነችው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ምልጃ፣ የመልአኩ የቅዱስ ገብርኤል ዘውትር ጥበቃ፣ የጻድቃን የሰማዕታት አማላጅነትና ተራዳይነት አይለየን። ሁላችንንም የዛሬ ዓመት ሳይነጣጥለን ሳይጎነጣጥለን ሳንጎድል ሳያጎለን በሰላም በፍቅር ጠብቆ ሁላችንም የዛሬ ዓመት እንዲሁ ተሰብስበን ይህንን በዓል እንድናከብር አምላካችን በጎ ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን አምላካችን
ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። እግዚአብሔር አምላካችን እግዚአብሔር አባታችን በዚህ ሁኔታ በመምህራችን በመጋቤ ሐዲስ ላይ አድሮ ስለመከረን በቃሉ ስለመገበን ስሙ ለዘላለም ይክበር ይመስገን። እስቲ የተማራችሁ እግዚአብሔርን አመስግኑት።